እንደምንሰነበታችሁ ክብር ለአምላካችን ለእግዚአብሔር ይሁን። ደህና ናችሁ? ጌታ ይመስገን። በመካከላችሁ ስለተገኘው በሰላም በጤና ከመንገድ መልሶ ፊታችሁን ስላየው እግዚአብሔርን አመሰግናለሁ። እንዴት ከርማችኋል? አሁን ይሄን የምንማረውን በእናንተ ዘንድ ግን እንዲህ ይሁን የሚለውን ጋብቻን በተመለከተ ትዳርን በተመለከተ የክርስቲያን ቤተሰብን በተመለከተ የጀመርኩትን ትምህርት በተለያየ ምክንያት አገልጋዮች ሲመጡ ፕሮግራሞች ሲቀያየሩ እያነሳን ስለሆነ እየሄድን ያለ ነው። ምናልባት ጨርሶ ከልቦናችን ጠፍቶ ደግሞ እንዳይሆን ትንሽ ክለሳ ማድረግ ጥሩ ነው። ከዛ በኋላ ለዛሬ የሚገባውን ነገር አቀርባለሁኝ ብዬ አስባለሁኝ። የመጀመሪያውን ከየት እንደተነሳን እንድናውቅ ትንሽ ፓወርፖይንት ነገር አለኝ። ስንነሳ ክፍል 1 እስከ 6 ድረስ ያለውን ይህን ክለሳ የምታገኙት ስንነሳ የተነሳ ነው። የመጀመሪያው የእግዚአብሔር ንድፍ ለጋብቻ እግዚአብሔር በመጀመሪያ ጌታችን ኢየሱስ ክርስቶስ ነው ይሄንን ያለው። በመጀመሪያ ብሎ የተናገረውን ቃል ይዘን የተነሳ ነው። እግዚአብሔር በመጀመሪያ ይሄንን ነገር ሲሰራው ዘፍጥረት ምዕራፍ 1 ቁጥር 26 እስከ 28፣ ዘፍጥረት ምዕራፍ 2 ቁጥር 22 እስከ 25 ድረስ እግዚአብሔር ሲሰራው እንዴት ነበረ? እግዚአብሔር ሰርቶ ሲጨርስ መልካም ነው ያለው። አዳምም ደስ አለው የሚል ቃል ነው የምናገኘው። ሁሉ ነገር ትክክል ነበር። እያንዳንዳቸው ቦታቸውን ያውቃሉ። ለምን ፐርፐዝ እግዚአብሔር እንዳመጣቸው ያውቃሉ። ሁሉ ነገር ተስተካክሎ ይከናወን በነበረበት በዚያ ሁኔታ የመጀመሪያው ንድፍ እጅግ መልካም ያማረ ነበር። መልካም የሆነ አምላክ ያማረ ስራ ሰርቶ ጨርሶ መልካም ነው ያለው። ወደ አዳምም ደግሞ ሴቲቱን ባመጣ ጊዜ አዳም ምንድን ነው ያለው? ደስ አለው ነው የሚለው። ይህች ስጋ ከስጋዬ አጥንትም ከአጥንቴ ናት ብሎ አለ። ስለዚህ ሰው እናት አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ የሚለው ቃል ተፈጽሞ ሳይተፋፈሩ በእግዚአብሔር ገነት ውስጥ ይኖሩ እንደነበረ ውብ የሆነውን የመጀመሪያውን ቤተሰብ ታሪክ ነው ያየ ነው። ሁለተኛውን በምናይበት ጊዜ ግን ስለ ውድቀት ይመጣል። ይህንን የምናገኘው ከምዕራፍ 3 ጀምሮ ኃጢአት ወደ መካከላቸው ሲገባ እግዚአብሔር አታድርጉ ያሉትን ባደረጉ ጊዜ የእግዚአብሔርን ትእዛዝ በመተላለፋቸው ኃጢአት ሲገባ የመጣውን ውድቀት ነው በመጽሐፍ ቅዱስኛ ቋንቋ። ውድቀቱን ምዕራፍ 3 ላይ ብዙ አይተነዋል። እንዴት ያለ ውድቀት እንደወደቁ፣ ያ መልካም ነገር ያማረው ነገር እንዴት እንደተበላሸ አይተናል። እርስ በርሳቸው ተፋፈሩ፣ መደበቅ ነበረባቸው ከእግዚአብሔር ከአምላካቸው። ከዚያ በኋላ ከእግዚአብሔር ጋር የነበራቸው ህብረት መቋረጥ ነበረበት። ይሄ ደግሞ አንደኛው ሞት ነው። ከዛ ከገነት መባረር ነበረባቸው። በገነት ከወጡ በኋላ የኖሩት ኑሮ የራሳቸው ልጅ ሌላውን ልጃቸውን እንዴት እንደገደለባቸው አይተናል። ከዛ በኋላ ምድር እየባሰባት ሄዳ እንደውም ዘፍጥረት ምዕራፍ 6 ላይ ምድር ተበላሸ፣ የሰው ልጅም ሁሉ መንገዱን አበላሸ ብሎ ይናገራልና ያ ነገር ተበላሸ። በቃ ለመልካም ለጥሩ ነገር የመጣው ትዳር ራሱ እንኳ ሰቀቀን ያለበት ነገር ሆነ። ሰው ወዶትም ጠልቶትም የሚኖረው ነገር ሆነበት ማለት ነው። ክፍል 3 ላይ ግን ስንሄድ እግዚአብሔር ያንን ነገር እንደዛ አልተወውም። እግዚአብሔር የተመሰገነ ይሁን። ሰውን ለመንገዱ ያልተወ እግዚአብሔር፣ ጨክኖ ያልቆረጠን አምላክ እግዚአብሔር ስሙ የተባረከ ይሁን። ምሕረት የሚወድ አምላክ፣ ደግ እግዚአብሔር፣ አዳኝ የሆነ እግዚአብሔር ግን በርህራሄው እንደገባው ቃል ኪዳን ለአዳም እንደሰጠው ኪዳን ከሴቲቱ የሚመጣው ዘር እሱ ሁሉን ነገር እንደለወጠ እግዚአብሔር ቤዛነትን በጋብቻ ውስጥ እንዴት እንዳደረገ ይሄ የመቤዠቱ የእግዚአብሔር ስራ በጋብቻ ላይ የነበረውን ተጽዕኖ ተመልክተናል። ስለዚህ ያ ወደቀ ተበላሸ ያልነው ትዳር አሁን ወንዱም ሴቱም በክርስቶስ አምነው አዲስ ሰዎች ሲሆኑ እነዚህ አዳዲስ ሰዎች በሚያደርጉት ጥምረት ክርስቶስ ከቤተ ክርስቲያን ጋር ያለውን ህብረት የሚያሳይ አይነት እስኪሆን ድረስ እግዚአብሔር አከበረው፣ አደሰው፣ ለወጠው ብለን ያንን ነበር ያየነው። ስለዚህ በወደቀ ነገር ሳይሆን እንድንኖር እግዚአብሔር የሚጠይቀን በታደሰው ህይወት ወንዱም ሴቱም በክርስቶስ ሆነው ባላቸው ህብረት ይሄ የታደሰ የተቤዠ ሪዲምድ የሆነ ግንኙነት ውስጥ እንድንኖር ነው እግዚአብሔር የጠራን። ይሄ አዲሱ ህብረት በፈቃደኝነት መገዛት ያለበት፣ ወዶ እስከ መስዋዕትነት መሄድ ያለበት፣ ክርስቶስ ለቤተ ክርስቲያን ያለውን ግንኙነት መግለጫ እንዲሆን ማሳያ እንዲሆን አድርጎ እግዚአብሔር የሰራው እንደሆነ ተመልክተናል። ክፍል 3 ማለት ነው። ክፍል 4 እስከ 6 ድረስ ይሄንን ሰንጠረዥ ታስታውሳላችሁ። ክፍል 4 በአንድ ፍቅር አብሮ መኖር ነው የሚሆነው። ክፍል 5 ክርስቲያናዊ ተግባቦት በትዳር ውስጥ፣ ክፍል 6 እግዚአብሔርን የመምሰል ልምዶች በትዳር ውስጥ ብለን እነዚህን ነገሮች 4፣ 5፣ 6 ብለን ያየ ነው። ዋና ሐሳባቸው የሚሆነው ክፍል 4 ስለ ፍቅር ነው። ፍቅር በቤት ከመሰል ነው የቤቱ መሰረት ነው። ትዳራችን በቤት ከመሰል ነው መሰረቱ ነው።
ትዳራችንን በስፖርት ጨዋታ ከመሰል ነው የጨዋታው ህግ ነው። ፍቅር ሲበላሽ የጨዋታው ህግ ይፈርሳል፣ ጨዋታ የለም ማለት ነው። በቤተሰብ ከመሰል ነው ግን ፍቅር ግንኙነታቸው ዝምድናቸውን ይመስላል ብለን በእነዚህ 3 ምሳሌዎች ለማስረዳት ተሞክሯል። ክርስቲያናዊ ተግባቦት ብለን ተግባቦት በዋናነቱ በክርስቲያን ዘንድ ሐሳብን ማስተላለፍ ብቻ አይደለም። ይህንን ዕቃ ከዚህ ወደዚህ ውሰጅልኝ ማለት ብቻ ሳይሆን በክርስትና ተግባቦት ማለት ይህን ዕቃ ከዚህ ወደዚህ ውሰጅልኝ ያልኩበት ኢንቴንት ልብ መግለጫዬ የውስጥ ነገር ነው፣ የልብ ነገር ነው ብለን ነው የተመለከት ነው። እና በቤት ከመሰል ነው ትዳራችንን ተግባቦት እንደ በርና መስኮቱ ነው። በጨዋታ ከመሰል ነው የጨዋታው ፕላን ነው። እያንዳንዱ ጌም ፕላን ስላለው ያ ማለት ነው የግንኙነታቸው መስመር ነው ብለን ወስደናል። ክፍል 6 ላይ እግዚአብሔርን የመምሰል ልምምዶች ብለን ትዳር እየጠነከረ እያማረበት እንዲሄድ ካስፈለገ ልክ እንደ ስፖርቱ የምንለማመዳቸው ነገሮች መኖር አለባቸው። ሁሉንም መዘርዘር ባንችል ግን ትዳር ውስጥ ልንለማመዳቸው የሚገቡ ነገሮች ስፖርተኛ እንደሚለማመደው ልንለማመድ የሚገባው ነገር 4 ነገሮች አይተናል። ትህትና፣ ይቅርታ፣ ታማኝነት እና ራስን መግዛት። እነዚህን ነገሮች ሁሉ ስናይ ምሳሌ ከመጽሐፍ ቅዱስ ቤተሰቦችን እየወሰድን ነው የወሰድነው። ትህትና መለማመድ አለብን፣ ይቅርታን መለማመድ አለብን፣ ታማኝነትን መለማመድ አለብን። ታማኝነት እውነተኝነት ማለት ነው። ራስን መግዛት ያስፈልጋል ብለናል። እነዚህ እንግዲህ በቤት ከመሰልነው ትዳራችንን የግንባታ ጡቦቹ ናቸው እነሱ የሚሆኑት። በጨዋታ ከመሰልነው ከጨዋታው በፊት ዘወትር የሚደረግ ልምምድን ያሳየናል ማለት ነው። ክፍል 7 እና 8 እነዚህ ቀረብ ያሉ ጊዜያቶች ናቸው። ክፍል 7 በትዳር ውስጥ ለእግዚአብሔር ዓላማ ማስተዳደርን ነው የሚናገረው። የምናስተዳድረው ብዙ ሪሶርስ አለን። ሰው አለ፣ ገንዘብ አለ፣ ጉልበት አለ፣ ጊዜ አለ። ብዙ እግዚአብሔር የሰጠን ሪሶርስ የምናስተዳድርበት መንገድ ክፍል 7 ላይ አንስተናል። ያም ማለት እግዚአብሔር የቤታችን ባለቤት እንደሆነ የሁሉ ነገሩ ባለቤቱ እግዚአብሔር እንደሆነ እኛ ደግሞ ታማኝ ባላደራዎች ልንሆን እንደተጠራን የእኛን ፖዚሽን ታማኝ ባላደራዎች እንደሆነ ገንዘብም ወይም ሌሎች ሪሶርሶች በሙሉ ጌታ ሳይሆን እኛ የምንገለገልበት አገልጋያችን ሊሆን ይገባል ብለን ከሐናንያና ሰጲራ ታሪክ ተመልክተን ነበር ያለፍነው። ክፍል 8 የመጨረሻ ያየነው ክፍል ሁሉ እንግዲህ የጌታ ከሆነ እኛ ባላደራዎች ደግሞ ከሆንን ከኛ የሚጠበቀው ምንድን ነው? እንግዲህ ነገሩን ካጸናን ሁሉ ነገር ባለቤቱ እግዚአብሔር ነው ካልን እኛ ደግሞ ባላደራዎች ነን ብለን ካልን እንግዲህ እንዴት ነው መኖር ያለብን ለሚለው ግን በመጀመሪያ ነሳ ነው ተክቶ መስራት ያስፈልጋል። ስራን እንደ ጥሪ ልንወስደው ይገባል እንጂ በውድቀት ምክንያት እንደመጣ የሆነ ሸክም መውሰድ የለብንም። ልባችን ሰርተን ባገኘነው ነገር ላይ በሚጠፋው ነገር ላይ ሳይሆን በጌታ ነው መርካት ያለበት ብለን እሱን ተመልክተናል። ከዚያ የተሰጠንን ሀብት እግዚአብሔር እጆቻችን ስራ ባርኮ ትጋታችንን ባርኮ በእጃችን የሚገባውን ማናቸውንም ነገር ለእግዚአብሔር ክብር መጠቀም ያስፈልገዋል። ከሀብትህ እግዚአብሔርን አክብር የሚል ትእዛዝ ስላለን ይህንንም በምናደርግበት ጊዜ በስስት ሳይሆን በልግስና ልናደርገው እንደሚገባ ያን ብናደርግ ለቤታችን የበረከት መስኮት እንደምንከፍት ተነጋግረናል። ይህ ሁሉ ሲሆን ሁል ጊዜ ለዛሬ ብቻ በሚሆን ሳይሆን ለነገ አስቦ በጥበብ ማስቀመጥ ፈሪነት አይደለም ወይም አለማመን አይደለም፣ አስተዋይነት ነው። አስተዋይ ሰው ልጆቹ የሚሆን ነገር ያስቀምጣል፣ ያኖረዋል፣ ለነገ ይላል ብለን የዮሴፍን ታሪክ ወስደን እንዴት እግዚአብሔር በዮሴፍ ጥበብ የፈርዖንን ቤት እንደባረከ ተመልክተናል። በመጨረሻ ይህ ሁሉ አደራ ስለሆነ አንድ ቀን በጌታ ፊት መልስ የምንሰጥበት ነው። ልክ አዳምና ሔዋን በገነት ውስጥ እንዲኖሩ ተፈቅዶላቸው ግን ትእዛዝ እንደሰጣቸው እሱን ሲጥሱ አዳም ሆይ ወዴት ነህ የሚል ቃል እንደመጣ እንደዚሁ እግዚአብሔር በምድር ላይ ኖረን የሚባርከንን በረከት የሚሰጠንን ስጦታ ምንም ነገር በእጃችን ቢገባ አንድ ቀን እነዚህ ነገሮች በሙሉ እንደ ባላደራዎች እንዴት እንደያዝነው እንዴት እንዳስተዳድርነው መልስ የምንሰጥበት እንደሆነ እግዚአብሔር ቃል ይናገራል ብለን በቃ እንደዚህ አይነት ልባም ባላደራዎች እንዲያደርገን ጸልየን ነበር የጨረስነው። ለማስታወስ ያህል እንዲሆናችሁ ነው። አሁን ተነስተን እንቆምና ለዛሬ ያሰብኩትን ክፍል እናነብና እንቀመጣለን ማለት ነው። ለዛሬ መነሻ እንዲሆነን የምንመለከተው መክብብ ምዕራፍ 4 ቁጥር 9 እስከ 12 መክብብ ምዕራፍ 4 ቁጥር 9 እስከ 12
መክብብ ምዕራፍ 4 ቁጥር 9 እስከ 12 ስለሆኑ ሰዎችን የሚናገረው ስናነበው እናገኘዋለን። ለስራቸው መልካም ውጤት ስለሚያገኙ ከአንድ ሁለት መሆን ይሻላል። አንዱ ቢወድቅ ባልንጀራው ደግፎ ያነሳዋል። ቢወድቅ የሚያነሳው ረዳት የሌለው ግን እንዴት አሳዛኝ ነው። ደግሞም ሁለቱ አብረው ቢተኙ ይሞቃቸዋል። ነገር ግን አንዱ ብቻውን እንዴት ሊሞቀው ይችላል? አንድ ሰው ብቸኛውን ቢያጠቃው ሁለት ከሆኑ ይመክቱታል። በሶስት የተገመደ ገመድም ቶሎ አይበጠስም። እንጸልይ። ቅዱስ አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ እንደገና በሰላም በጤንነት በእግዚአብሔር ቤት እንድንገናኝ ስለፈቀድክ አመሰግንሃለሁ። መውጣት መግባታችን በአንተ ጥበቃ ስለሆነ እግዚአብሔር ሆይ በቸርነት ስለምታሰማራን ልዑል ሆይ ለዘላለም እስከ ዘላለም አንተ ተባረክ። አሁን በእግዚአብሔር ቤት አለን። እግዚአብሔር ሆይ ይሄ የመገናኛ ሰዓታችን ነው፣ በቃልህ እኛን የምትገናኝበት። እግዚአብሔር ሆይ የቃልህ ፍቺ ያግኘን። በዚህ ቃል ውስጥ ትእዛዝህን አስተምረን፣ መንገድህን አሳየን። ደስ የሚያሰኝ ኑሮ እንድንኖር ጥበብ ከዚህ ቃል ውስጥ በልባችን እንድታኖርልን በኢየሱስ ስም እጸልያለሁ። ሰምተን የምንረሳው ወይም ከኛ የሚወሰድብን ሳይሆን እግዚአብሔር የዘላለም አምላክ ሆይ 60ና 100 የሚያፈራ ዘር እንዲሆን ልባችንን ለቃል የተዘጋጀ አድርግልን። መንፈስ ቅዱስ በብዙ ጸጋ በብዙ ኃይል እንዲናገረን እንጸልያለን። አንተ የተባረክ አምላክ እግዚአብሔር ሆይ በዚህ ቃል ባርከን፣ በዚህ የቃል ብርሃን ጥበበኞች አድርገን። ይህ የቃል ጊዜ ነውና ጌታ እግዚአብሔር ሆይ ቃልህ ብቻ እንዲሰለጥን በኢየሱስ ክርስቶስ ስም ይህን ጉባኤ ላንተ አሳልፌ ሰጠው። በእግዚአብሔር ቃል መፈወስ እንዲሆን እጸልያለሁ። በእግዚአብሔር ቃል መታደስ እንዲሆን እጸልያለሁ። በእግዚአብሔር ቃል የእግዚአብሔር ምስጢር መገለጥ እንዲሆን እጸልያለሁ። የሰዎችን አእምሮ የሚያባክኑ የሰዎችን ልቦና ወደ ግራ ወደ ቀኝ የሚያዞሩ አለማመንን የሚረጩ አጋንንቶች በስሜ የታሰሩ ይሁኑ፣ በኃይል የተከለከሉ ይሁኑ፣ የታገዱ ይሁኑ። የማይሰሩበት ሐሳባቸው የማይጸናበት ስራቸው የፈረሰበት ሰዓት እንዲሆን የጌታን ስም በዚህ ጉባኤ ላይ እጠራለሁ። እግዚአብሔር ሆይ ስለ ስም ሕዝብህን ጎብኝ። በመካከላችን ስላለ ተባረክ። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ዛሬ እንድንመለከት በልቤ ውስጥ ያለው በትዳር ውስጥ በጋብቻ ዓለም ውስጥ ያለው ባልና ሚስቱ ብቻ አይደሉም። ነገር ግን ንብረት እንዳለ ባለፉት 2 ተከታታይ ክፍለ ጊዜያቶች ተመልክተናል። ጊዜ፣ ገንዘብ፣ ጉልበት፣ ሌሎች ሪሶርስስ አሉ ብለን ስለነዛ ሪሶርሶች ተነጋግረናል። ምክንያቱም እነዛ ሪሶርሶች በአግባብ ስንይዛቸው የምንባረክበት፣ በአግባብ ካልተያዙ ደግሞ ለጭቅጭቅ ምክንያት የሚሆኑ ናቸው። ለብዙ ብጥብጥ የሚዳርጉ ነገሮች ስለሆኑ ንብረታችንን እንደ እግዚአብሔር ቃል እንዲህ እናድርገው ብለን ቅድም በክለሳ ላይ እንዳሳየኋችሁ እንዲህ አድርገን ስለዚያ ነገር ተነጋገርን። ኢሹ ስለሆነ ማለት ነው። ዛሬ እንድናነሳ የምፈልገው ደግሞ ሌላ ሁለተኛ ኢሹ የሚሆን ነገር አለ። ባልና ሚስቶች ወጣት ቢሆኑ ወይም ደግሞ ከብዙ ዓመት ጋብቻ በኋላ ቢሆን ሁልጊዜ ይሄ ነገር ኢሹ ሆኖ አለ። በተለይ አማኞች ከሆኑ ሁለቱም ማለት ነው። ይሄም መንፈሳዊ አገልግሎት ነው። በቤተ ክርስቲያን ያለን ተሳትፎ ነው። በተሰጠን ጸጋ ስለማገልገል ነው። ቤታችን፣ የትዳራችን፣ የጓዳችን ነገር ወይም ደግሞ ስራችን፣ በውጭ ህይወትን ስራ የምንሰራ ከሆነ የውጭ ስራችን ደግሞ መንፈሳዊ አገልግሎት በቤተ ክርስቲያን የታቀፍን ከሆነን ከቅዱሳን ጋር የምንኖር ከሆነ መንፈሳዊ አገልግሎት የምንላቸው ነገሮች አሉ። እነዚህ 3 ነገሮች በጣም የተያያዙ በማንኛውም ትዳር ህይወት ውስጥ የሚያነጋግሩ ነገሮች ናቸው። የትዳር የጓዳ ነገር ያነጋግረናል። የውጭ ስራችን ደግሞ ባል የሚሰራ ከሆነ ሚስት የምትሰራ ከሆነ የስራ ነገር ያነጋግራቸዋል። እንደገና ደግሞ በዚህኛው በኩል ደግሞ ፌስ ኮሚኒቲ ስላለ የእምነት ቤተሰቦች ስላሉ ቤተ ክርስቲያን ስላለች በቤተ ክርስቲያን ውስጥ ስለሆነ ተጋብተን ልጆች ወልደን የምናሳድግበት የምንኖርበት ህብረት ስላለ ይሄን መንፈሳዊ አገልግሎት ምንድን ነው የምናደርገው? ምክንያቱም እነዚህ የተጋቡት ከመጋባታቸው በፊት እሷም በእግዚአብሔር ጸጋ ታገለግል ነበር። ወይም ዘማሪ ሆና ነው ያገኛት፣ ወይም ደግሞ እሱ አስተናጋጅ ሆኖ ነው የምታገኘው፣ ወይም ደግሞ ባይብል ስተዲ ስትመራ ነው የሚያገኛት። በሆነ መንገድ እግዚአብሔር ጸጋ ሰጥቷት በእግዚአብሔር ጸጋ ስታገለግል ነው በእግዚአብሔር ቤት የተገናኙት። እሱም እንደዚሁ። እነዚህ ሁለቱም የየራሳቸው እግዚአብሔር የሰጣቸውን ጸጋ ይዘው ሲያገለግሉ የነበሩ አሁን ሲመጡ እንዴት ነው የሚሆነው?
ይሄ እግዚአብሔር የሰጣቸው ነገር ጥበብ ከጎደለው ማስተዋል ከጎደለው የሚፎካከሩበት የሚጣሉበት የኔ አገልግሎቴ የሚላት ይሆናል ወይም እሷ የኔ አገልግሎቴ የምትለው ነገር ይሆናል ማለት ነው። እንዴት ነው ይሄ ነገር መያዝ ያለበት? ወይስ ጭራሽ አገባው ነው ብሎ አገልግሎት አስረክቦ መግባት? እንደሱ ደግሞ አይሆንም። ምክንያቱም እግዚአብሔር የጸጋው ባለቤት ስለሚጠይቀን እና እኔ ይሄ ነገር ልንነጋገርበት ይገባል፣ በእግዚአብሔር ቃል ልንፈትሸው ይገባል ብዬ ስላመንኩ ነው በፊታችሁ የመንፈሳዊ አገልግሎታችን ነገር፣ በቤተ ክርስቲያን ያለን ተሳትፎ ነገር፣ በሰዎች መካከል ስለምናገለግለው መንፈሳዊ አገልግሎት ብናወራ ብዬ ይዤ የመጣሁት በዚያ ምክንያት ነው። ሰሞኑን ከመንገዴ አንዱ የተካፈልኩት የቤተ ክርስቲያናቱን ስብሰባ ብቻ ሳይሆን ቀደም ብሎ ለ3 ቀን ቅዳሜ፣ እሁድ፣ ሰኞ የገርጂ አማኑኤል ቤተክርስቲያን ህንፃ ሰርተው አስመርቀው በዓል ስለነበራቸው እዛ ላይ ተናጋሪ ነበርኩ። ስለዚህ እዛ ያንንም በእግዚአብሔር ቃል ለማገልገል ከነሱ ጋር ነው የቆየሁት እና በጣም የሚያስገርሙ ባልና ሚስቶችን አይቼ መጣሁ። እደግመዋለሁ፣ በጣም የሚያስገርሙ ባልና ሚስቶችን አይቼ መጣሁ። በእውነት ምን ሳጋን ነው አይደለም፣ በጣም የሚያስገርሙ ናቸው። ቅዳሜ ዕለት ያመጧቸውን ባልና ሚስቶች አይቼ እያለቀስኩ ነው የሰማኋቸው። የእሁዱን የሰኞማ ጉድ ነው እና እግዚአብሔር ይባርኮ ፓስተር ዘሪሁን በቃ ምክንያቱም ያቺ ቤተክርስቲያን አንድ ክፍል ውስጥ ነው አንድ አፓርትመንት ውስጥ ነው የተመሰረተችው የተተከለችው። ከዛ ተሰብስበው ነው ተነስተው አድገው አሁን ትልቅ ጉባኤ የሆነው አሁን ቸርች የሚተክሉ ጉባኤዎች ሆኑ አቅም ያላቸው የሆኑት። ስለዚህ በእነዚህ 3 ቀናት ውስጥ ከመጀመሪያ ጀምሮ የነበሩትን ታሪካቸውን እያነሱ ሰዎቹንም እያመሰገኑ ይሰሩ ነበር። እዛ ጋር ነው ያገኘኋቸው እነዚህን ባልና ሚስቶች። ሁሉንም ላቀርብላችሁ አልችልም፣ ግን አንደኛው በጣም የተገረምኩት ገና በቁጥር ጥቂት እያሉ የጀመሩባት ክፍል እንደማትበቃቸው ሲያውቁ የቤት ኪራይ መፈለግ ጀመሩ። ሲፈልጉ አገኙ። እነዚህ ቤተሰቦችን አከራዩን አሏቸው። እነዚህ ከራሳቸው ቸርች አይደሉም፣ ከሌላ ቸርች ሆኑ፣ ግን አማኞች ናቸው። ከሌላ ቸርች ሆኑ አማኞች ናቸው። አዩዋቸው፣ ወጣቶች ናቸው፣ ጥቂት ናቸው። የቤት ኪራዩን እንዴት እንደሚከፍሉ እንኳን ብዙ አስተማማኝ ነገር የላቸውም። ግን በቃ እኛ ቸርች ነው የምንጀምረው ብለው ሲለምኗቸው እሺ ብለው አስገቧቸው። ባልና ሚስቶቹ ወደ ሰርቪስ ሩሙ ሄዶ ወደ ኋላኛው ክፍል ገቡ። ትልቁን ቤትና ግቢውን ለነሱ ለቀቁላቸው ማለት ነው። እና ስብሰባ ይደረጋል፣ ፕሮግራም ይደረጋል። ከዛ በኋላ በወር ሲሞላ አጠረቃቅመው የቤት ኪራይ ይከፍላሉ። ስብሰባ ይደረጋል፣ ፕሮግራም ይደረጋል፣ መባ አስራት ይሰበሰባል። ወር ሲሞላ አጠረቃቅመው ይከፍላሉ። እና ይሄን ታሪክ ሲናገሩ ባልና ሚስቱ ቆሞ ነው በጉባኤ ፊት እና እናመሰግናችኋለን ያን ጊዜ አምናችሁን ስላስገባችሁ። ይሄ ብቻ ሳይሆን አንዳንድ ጊዜ መክፈል ሳንችል ስንቀር፣ አስራቱ ትክክል ሳይመጣ፣ መባው ተጠራቅሞ የቤት ኪራዩን መክፈል ሳይችል ሲቀር አንድ ቀን ጠብቃችሁ በሁለተኛው ቀን ወደኛ አካውንት ገንዘብ ታስገቡ ነበር። ይሄ አይገርምም እንዴ? ምክንያቱም አከራይ ወደ ተከራዩ ሂሳብ ሲያስገባ ማለት ነው። ሰምታችሁ የምታቆጃችሁ ነው። የለም። ይሄ ባልና ሚስቶቹ በዚህ ሐሳብ ለመስማማት እንዴት ቻሉ? አገልግሎት መሆን አለበት። ይሄ አገልግሎት ነው። የራሳቸው ቸርች አለ፣ ከሌላ ቸርች የመጡ ናቸው፣ ተከራዮች ናቸው። ግን መክፈል ሲያቀታቸው አንድ ቀን ከዘለሉ በሁለተኛው ቀን ባንክ ቤት ሄደው ለነሱ ያስገቡላቸዋል። ይቻላል። የሆነ ነገር መኖር አለበት። ባልና ሚስቶች እንደዚህ ባለ እግዚአብሔርን ለማገልገል ባለ አገልግሎት መስማማት መቻል የሆነ ነገር መሆን አለበት። ያንን ነው በእግዚአብሔር ቃል ተነጋግረን እኛም እንደ ባልና ሚስቶች እግዚአብሔር እንዴት እናገልግል ወደሚለው ትክክለኛው መንገድ እንድንገባ ሚዛን ጠብቀን ቤታችንን፣ ስራችንን፣ አገልግሎታችንን እነዚህ ነገሮች በሚዛን አስቀምጠን በእግዚአብሔር ቀን በክብር የምንቆምበት ለብዙ ዋጋ የምንበቃበት ነገር ጋር መድረስ አለብን። በሚቀጥለው ቀን ደግሞ ያቀረቧቸውን ታሪክ ልንገራችሁ። መሬት ገዙ። ቤቱን ለመስራት ሲፈልጉ ብር የላቸውም። ስለዚህ ባንክ መበደር አለባቸው። ባንክ ለመበደር ሲሄዱ በባንኩ ብዙ ቤቶች ማስያዝ አለባችሁ። እናንተ የምትፈልጉትን ያህል ለመበደር ቤት ማስያዝ አለባችሁ። ስለዚህ ሄደው ምዕመናን መካከል በቃ ቤታችሁን አስይዙልን ማለት ጀመሩ ማለት ነው። እነዚህ ቤተሰቦች ጋር ሄዱ። ቤታችሁን ለእግዚአብሔር ስራ እንፈልገዋለን በባንክ እንዲያዝ ብለው ሲሏቸው ባልና ሚስቱ ተመካከሩና አይ እኛ እዚህ ቤት ውስጥ መኖሪያችን ነው፣ ግን ሁለተኛ ቤት አለን። እሱም ቤት ለኢንቨስትመንት አድርገነው በሱ በሚገኘው ነገር ለመኖር ነው የምናስበው።
እንግዲህ መኖሪያችንን እግዚአብሔር ያውቃል፣ ያንን ውሰዱት አሏቸው እና ያንን አስይዘው ኑሮ ተጀመረ ማለት ነው። በኋላ ይሄ የተሰበሰቡት ቤቶች በሙሉ ተደምረው ባንክ ቤቱ ጋር ሲሄዱ አልሞላም አሏቸው። ስላልሞላ ተመልሰው ምዕመኑ ቸርች የት ነው ሲቸግራት የምትሄደው? ጮክ በሉ እስቲ። ቸርች የት ነው የምትሄደው? ምዕመኑ ጋር ነው። ምክንያቱም የእግዚአብሔር ገንዘብ የት ነው? እኛ ጋር አትሉም እንዴ? እና ስለዚህ ሄዱ፣ ምዕመኑ ጋር ሄዱ። እነዚህ ለኢንቨስትመንት ቤታቸውን የሰጡት ጋር ድጋሚ ሄዱ ማለት ነው። እንዴ መጀመሪያ ራሱ ድፍረቱን ከየት አመጣው ፓስተሩ? ሁለተኛ ቤት ሊጠይቃቸው ማለት ነው። የሆነ ልብ የሚያሳርፉ ሰዎችን ታውቃላችሁ ማለት ነው ጉባኤ ውስጥ። እና ሄዶ ጠየቃቸው። እሺ ብለው ሁለተኛውን ቤት አይሰጡም። ሁለቱም ቤት ተያዘ። እኔ ወንድማችሁ በተገኘሁበት እሑድ ጠዋት እነዚህ ሰዎች ሁሉ ተቀርበው የካርታቸው ሲመለስላቸው ባይኔ እያየው ማለት ነው። እግዚአብሔር ሰው አለው፣ በቤቱ ውስጥ ሰው አለው። እንዴት የሚገርሙ ባልና ሚስቶች ናቸው! ለእግዚአብሔር እንዴት መስማማት ቻሉ! ትልቅ ኢሹ ነው። ስራም በተመለከተ ስራ ነው፣ ምን ላርግሽ መስራት አለብኝ ሊል ይችላል ባልየው። ወይም ደግሞ የቤት የጓዳ ነገር ከሆነ እሷ የጓዳው ነገር እንደዚህ ነው ብላ ቀጥ ብላ ትቆማለች፣ አቋም ትወስዳለች። ሁለቱ ነገሮች። ሶስተኛው ግን ከተቀነሰ የሚቀነሰው እሱ ላይ ነው። ሶስተኛው ይሄ መንፈሳዊው ነገር ላይ። ምክንያቱም በቤተ ክርስቲያን ውስጥ የሚከናወኑት አገልግሎቶች በጣም መስዋዕትነት የሚጠይቁ ነገሮች ስለሆኑ ማለት ነው። የትኛውንም አገልግሎት ብትመለከቱት ዝም ብሎ በቀላሉ የሚደረግ ነገር የለም። ወይ ከስራ በኋላ ስብሰባ የሚጠይቅ ነገር ነው፣ ሌሊት ጸሎት የሚጠይቅ ነገር ነው። ወይም ደግሞ በዝማሬ እሑድ ጠዋት እኛን ለማገልገል እነሱ ቅዳሜ ዕለት መጥተው ተለማምደው ነው፣ ትርፍ ሰዓታቸውን አድርገው ነው። በመንፈሳዊ ውጊያ ውስጥ አልፈው ቆመው ነው። ጉባኤው እንደሚገባ እንዲካሄድ ሁሉን ለማስተካከል ድካም የሚጠይቅ ነገር ነው። ቸርች ውስጥ እናገልግል ከተባለ የሆነ የሚጠይቀው ጊዜ አለ፣ ጉልበት አለ፣ ገንዘብ አለ፣ ከሆነ ነገር ላይ ወስዳችሁ የምትሰጡት ነገር ነው። ይህን ሁሉ ስናደርግ የምንከፍለው ክፍያ ስላለ ማለት ነው። እና እንዴት ሆኖ ነው ትዳሩ፣ መንፈሳዊ አገልግሎቱ፣ ስራችንን፣ ኑሯችንን እንዴት ነው እነዚህን አቻችለን የምንሄደው? ትልቁ ጥበብ ያለው የትዳራችንን ጓደኛ ሳንረሳ በጓዳችን ልናደርግ የሚገባውን ነገር እየተወጣን የእግዚአብሔርንም ደግሞ አገልግሎት የእግዚአብሔርን ተልእኮ የወንጌልን ተልእኮ ማሳካት መቻላችን ላይ ነው ትልቁ ጥበብ ያለው። እንደውም አንዳንድ ሰዎች እንትን ይጠይቃሉ፣ ጥቅስ ያነሳሉ። አይ ያ ምንድነው ያገባ ሚስቱን ደስ እንደሚያሰኝ ያስባል፣ ያላገባ ግን ጌታን ደስ እንደሚያሰኝ ያስባል ብለው የሚሸሹት ይኖራሉ። ወደ ቤት ውስጥ ከገባን፣ ወደ ትዳር ከገባን ግድ ነው። የእግዚአብሔር ቃልም እንኳን ይናገራል። በቃ ልክ ነው፣ አሁን ከዚህ በኋላ አግብቻለሁኝ፣ አገልግሎትና ምን ነገር በልክ ነው የሚሆነው ብለው የሚተዉ ሰዎች አሉ። ይህን ጥቅስ እንደ መፍትሄ አድርገው ያቀርቡታል። ትዳርን እና አገልግሎታችን እንዴት ነው መገንባት የሚቻለው? ትዳሩም እየተገነባ የእሷ መንፈሳዊ ህይወትና አገልግሎት እየተገነባ ወይም የእሱ መንፈሳዊ ህይወት እየተገነባ እነዚህ ሁለቱም ትዳርንና መንፈሳዊ ህይወትን እየገነቡ መሄድ የሚቻለው እንዴት ነው የሚለው ነው ትልቁ ጥያቄ። ዋናው ሐሳባችን ጋር ደርሻለሁ። ዋናው ሐሳብ እግዚአብሔር ትዳርን ለጓደኝነት ብቻ ሳይሆን በተልእኮ ውስጥ ለቃል ኪዳን አጋርነት ስለፈጠረው ባልና ሚስት በክርስቶስ ስር ጎን ለጎን ሲሄዱ ትዳራቸውና አገልግሎታቸውን በአንድነት የሚያሳድጉበት መንገድ መመልከት ነው። የዛሬው ሐሳቤ ይሄ ነው። መጀመሪያ የሚኖረን ሐሳብ፣ ዋናው ሐሳባችን እሱ ነው። እግዚአብሔር ትዳርን ለጓደኝነት ብቻ አይደለም የፈጠረው። ጀስት ጓደኞች እንድንሆን ብቻ አይደለም እግዚአብሔር የፈጠረው። ነገር ግን በተልእኮ ውስጥ ለቃል ኪዳን በአጋርነት እግዚአብሔር ስለፈጠረው፣ ሲፈጥረው በአጋርነት ስለፈጠረው ማለት ነው። ስለዚህ የመጀመሪያው ነጥብ ለምትጽፉ እግዚአብሔር ትዳርን ለአጋርነት አበጀው ብላችሁ መጻፍ ትችላላችሁ። የመጀመሪያው እግዚአብሔር በዘፍጥረት ውስጥ ትዳርን ሲሰራው ገነትን ያበጃት ዘንድ ይሰራት ዘንድ ስራ እንዲሰራ እንደገና ብዙ ተባዙ ብሏቸዋል።
እንዲባዙ ብለን ማለት እንችላለን። ከእግዚአብሔር ጋር ባላቸው ግንኙነት ደግሞ እግዚአብሔርን እንዲያመልኩ ነው ብለን እነዚህ ሶስት ነገሮችን ስለተመለከትን ወደ ኋላ አልወስዳችሁም። ምዕራፍ 2 ቁጥር 18 ዘፍጥረት እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። እግዚአብሔር ፍጥረቱን በሙሉ አይቶ ሰው ብቻውን እንደሆነ ስላየው ረዳት እንፍጠርለት ብሎ አለ። ይሄ ቃል የሚነግረን ነገር እግዚአብሔር ከመጀመሪያም ጀምሮ በሐሳብ ውስጥ ያለው አጋርነት ነው። ጮክ ብላችሁ አጋርነት በሉ እስቲ። ወደ ዓለም ኃጢአት ከመግባቱ በፊት ሰው ከሰው ጋር ከመጣላቱ በፊት ድካምና ስብራት ከመግባቱ በፊት እግዚአብሔር ሰው ብቻውን እንደሆነ አየ። ብቸኝነት የነበረው ኃጢአት ሳይገባ አይቶት እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም፣ ረዳት እንፍጠርለት አለ። ስለዚህ በእግዚአብሔር ዲዛይን ውስጥ ሁሉ ጊዜ አጋርነትን አስቦ ነው ሴቲቷን ወደ አዳም ሲያመጣ፣ ወደ ወንዱ ሲያመጣ አጋርነትን አይቶ ነው። እግዚአብሔር ትዳርን ለአጋርነት ነው ያበጀው። በአጋርነት አብረው እንዲኖሩ የሰራው ነው። ትዳር የተፈጠረው ለመቆጣጠር ሳይሆን ወይም ደግሞ ለመወዳደር ሳይሆን በቃል ኪዳን አጋር ሆነው አብረው እንዲኖሩ ነው። ባልና ሚስት አንድ ስጋ ናቸው የሚለው የእግዚአብሔር ቃል መጽሐፍ ቅዱስ ሲናገር እነዚህ ሁለት የተለያዩ ፍጥረቶች ሆነው ሁለት የተለያዩ መንገድ ሁለት የተለያየ ፍጻሜ ያላቸው ሆነው እንዲጨርሱ ሳይሆን በአንድነት ለእግዚአብሔር ምስክር ሆነው በአጋርነት እንዲሰሩ ነው። ስለዚህ በትዳር ውስጥ ማንኛውም አይነት አገልግሎት ከማንኛውም አይነት መንፈሳዊ አገልግሎት የሚቀድም ነገር አለ። እሱም በቃል ኪዳን ያለን አጋርነት። በመዘመርም አገለግል ቢሆን ከመዝሙር አገልግሎቴ በፊት የሚቀድም እዚህ በቃል ኪዳን አጋርነቱ አለ። ወይም እሷ በባይብል ስተዲ የምትመራ ብትሆን ባይብል ስተዲ ውስጥ ከማገልገሏ በፊት የሚቀድም የቃል ኪዳን አጋርነት አለ። እሱን በጣም መያዝ ጥሩ ነገር ነው። አጋርነት በሉ ሲጮክ ብላችሁ። ስለዚህ ትዳር ለአገልግሎት የሚረዳ መሳሪያ ብቻ አይደለም። ትዳር ራሱ የእግዚአብሔር የቃል ኪዳን ማሳያ ምስክርነት ነው። ትዳር ከአገልግሎት በታች አይደለም። ትዳር አገልግሎትን የሚሸከም መሰረቱ እሱ ነው። እንደ አጋር አብረን እንጸልያለን እንጂ ጎን ለጎን እንደሚሰሩ ስራቸውን እንደሚያሳኩ የፋብሪካ ሰራተኞች አይደለንም። እንደ አጋር እርስ በርሳችን እንደማመጣለን እንጂ በእኔ ይበልጥና የኔ ይበልጥ በሚል አንጫጫህም። እንደ አጋር ቤታችንን ትዳራችንን እየጠበቅን እየተንከባከብን ቤተክርስቲያንን እናገለግላለን። እንደ አጋር አንዱ በሌላው ውስጥ ያለውን የእግዚአብሔርን ጸጋ እያከበረ እየተጠቀመ አብረን እንኖራለን። አጋርነት የሚለው ነገር በጣም ኃይለኛ ነገር ነው። እሱን መደብ መያዝ ከቻለን መንፈሳዊ ህይወታችን ውስጥ በሷም ህይወት እየጨመረ እንዲሄድ በዚህኛውም ህይወት እየጨመረ እንዲሄድ በአገልግሎት ለሷም እንዲሳካላት ለሱም እንዲሳካለት መሆን የሚችለው አገልግሎቱ የኔ ከሚለው ወጥቶ የኛ ወደ መሆን የሚደርሰው በአጋርነት መንፈስ ስናየው ብቻ ነው። በአጋርነት ማገልገል ማለት ሁሉ ጊዜ ተመሳሳይ ስጦታ ባልም ሚስትም አንድ አይነት ስጦታ አንድ አይነት አገልግሎት ማለት አይደለም። አንዱ ሊሰብክ ይችላል፣ ሌላው ይጸልያል። አንዱ ሊመራ ይችላል፣ ሌላው ይደግፋል። አንዱ በፊት ይታያል፣ ሌላው በስውር ይሸከማል። እነዚህ ሁሉ ነገሮች ሲሆኑ ግን የስውሩም አገልግሎት ቢሆን በግልጽ የሚታየው አገልግሎት ዋጋቸው በእግዚአብሔር ዘንድ ክቡር ስለሆነ በአጋርነት የሚሰሩት ስራ ይሆናል ማለት ነው። አጋርነት በሉ እንደገና ጮኩላችሁ። በመተጋገዝ በአጋርነት የሚሰራ ስራ ነው። እንግዲህ እንደዚህ ከሆነ አጋርነት ከሆነ የአጋርነት ቃል ኪዳን እግዚአብሔር በወንድና በሴት መካከል አድርጎ ከሆነ ያጋባቸው ማንም ሚስቱን የአገልግሎት እንቅፋት እንደሆነችበት አድርጎ ሊያስብ አይገባውም፣ እግዚአብሔር እንደሰጠው አጋር እንጂ። ሚስትም ባሏን እንደ ሸክም አትመልከተው፣ እግዚአብሔር ያስቀመጠው የቤት አጋሯ ስለሆነ ማለት ነው። ሁለቱም በጌታ አንድ ናቸው የእግዚአብሔር ቃል እንደሚናገር። ዘፍጥረት ምዕራፍ 1 ቁጥር 26-28 እንደዚህ ይላል፣ እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንደዚህም አላቸው፣ ብዙ ተባዙ፣ ምድርም ሙሏት፣ ግዟትም፣ የባህርን ዓሦችና የሰማይ ወፎችን በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው ብሎ እግዚአብሔር አለ። መልእክቱ በጣም ቀላል ነገር ነው። እግዚአብሔር እነዚህን ሁሉ ፈጥሮ ግዟቸው፣ አስተዳድሯቸው ብሎ ለሁለት ነው የሰጣቸው። በአጋርነት እንዲሰሩት፣ በአብሮነት እንዲሰሩት። መልእክቱ በጣም ቀላል ነው። እግዚአብሔር ባልና ሚስትን ተፎካካሪ እንዲሆኑ አይደለም የፈጠራቸው፣ ተባባሪዎች እንዲሆኑ እንጂ።
አንዱ እየሮጦ ሌላውን ወደ ኋላ እንዲቀር አይደለም። ሁለቱም ጎን ለጎን በክርስቶስ ፊት እንዲቆሙ እግዚአብሔር ፈቅዷልና አብሮ የሚሰራ ነገር ነው። እግዚአብሔር ይህን የአእምሮ ማይንድ ሴት እግዚአብሔር ያስተካክልልን። በእውነት የእሷ አገልግሎት የኔም የእኛም እንደሆነ ቆጥረን አብረን የምንደግፈው ነገር ቢሆን። እስቲ ዛሬ ልጅ ያዝልኝ አንድ ጊዜ እንዲህ አይነት አገልግሎት ቤተክርስቲያን ደርሼ እመጣለሁ ስትል እንዴት ሊደግፋት እንደሚችል ከማሰብ ይልቅ ወደ ሌላ አይነት ሂሳብ ውስጥ ከገባ በጣም መቸጋገር ይኖራል። ነገሩ የቆየ ሲሄድ ይሄ አገልግሎት የሷ ብቻ ይሆናል። ከዛ የቆየ ሲሄድ ይሄ ነገር ደግሞ የሱ ብቻ ይሆናል እና ከዛ በኋላ የኔ ብቻ ስለሚባል በአገልግሎቴ አትምጣብኝ የሚባለው ነገር መሰማት ይጀምራል ማለት ነው። እግዚአብሔር ግን ጸጋን በሁለቱ መካከል በሷ ውስጥ ቢያመጣው ወይም በሱ ውስጥ ቢያመጣው እነዚህ ሁለቱ አንዱ የሌላውን ጸጋ እየደገፈ እውቅና እየሰጠ እየተቀበለ አብረው የሚያገለግሉት በአጋርነት የሚሰሩት ነው የሚሆነው። የእግዚአብሔር አምላካችን ስም ብሩክ ይሁን። ጮክ ብላችሁ አጋርነት በሉ። አጋርነትን ለመግለጥ አሁን ወደ ሁለተኛ ነጥቤ ነው የሚሄደው። የአጋርነት መግለጫዎችና ጥቅሙ። አጋርነትን ለመግለጥ መጽሐፍ ቅዱስ የሚጠቀምባቸው ሁለት ስያሜዎች አሉት፣ ሁለት መንገዶች አሉት። አንደኛ ቆሮንቶስ ምዕራፍ 12 ላይ ከ12 እስከ 25 የምናገኘው ይሆናል ማለት ነው። አንደኛ ቆሮንቶስ ምዕራፍ 12 ጋር እንሄዳለን። 12 ከ12 ጀምሮ ያለው እንደዚህ ይላል። አንድ አካል ብዙ ብልቶች ብሎ ይናገራል። እኔ ላንብብላችሁ። አንድ አካል ብዙ ብልቶች ቢኖሩትም አንድ አካል ነው። ነገር ግን ብልቶች ብዙ ቢሆንም አካል አንድ ነው። ክርስቶስም እንደዚሁ ነው። አይሁድ ወይም የግሪክ ሰዎች ብንሆን፣ ባሪያ ወይም ነፃ ሰዎች ብንሆን፣ እኛ ሁላችን በአንድ አካል እንድንሆን በአንድ መንፈስ ተጠምቀናልና ሁላችን አንዱን መንፈስ እንድንጠጣ ተሰጥቶናል። አካል የተሰራው ከብዙ ብልቶች እንጂ ከአንድ ብልት አይደለም። አንድ አካል ብሎ ነው የሚናገረው። ይሄ አጋርነትን መጽሐፍ ቅዱስ አንዱ የሚያሳየን በአካል ምሳሌ ነው። በአካል ውስጥ እጅና እግር፣ ዓይን፣ አፍንጫ የሚባሉ ልዩ ልዩ ብልቶች እንዳሉት እንደዚሁ ብልቶቹ ብዙ ናቸው፣ አካል ግን አንድ ነው ብሎ ይናገራል። አማኞች ሁሉ በአንድ መንፈስ አንድ አካል እንደሚሆኑ እንደሚጠመቁ፣ አይሁዳዊ ይሁን ግሪካዊ ይሁን ባሪያ ይሁን ነፃ፣ ሁሉም በአንድ መንፈስ ተቀብለው የማይነጣጠሉ አንድ አካል እንደሚሆኑ ይሄ ክፍል ይነግረናል። በአካል ነው የሚያስረዳን። ባልና ሚስቶቹ እንደዛ እንዲያስቡ ነው የሚፈልገው። ምክንያቱም ከሁሉም በላይ በክርስቶስ አንድ አካል ስለሆኑ፣ አንድ መንፈስ ስለጠጡ፣ አንድ ጌታ ስላላቸው፣ ወደ አንድ አካል ወደ ክርስቶስ ስለገቡ አንድ አካል ነን። ስለዚህ የአንድ አካል ከሆነ ለአንድ ሰው ስንት ኳስ ነው የሚሰጠው? እግር ኳስ ላይ 2 ነው 3? አንድ ነው አይደለም? በአንድ ጊዜ አንድ ነው። ሰውየው ብዙ ብልቶች ይኖሩት እንጂ የሚሰጠው አንድ ኳስ ነው። ልክ እንደዛ ማለት ነው። የትኛው ማለት የጸጋ አገልግሎት ይኑረን፣ በሷ በኩል ይምጣ በሱ በኩል ይምጣ፣ አንድ አካል ስለሆነ ይሄ ነገር የሚሆነው የኛ ብቻ ነው የሚሆነው። እንቀጥል። ቁጥር 15 እስከ 20 ደግሞ እናንብብ። እንደዚህ ይላል፣ እግር እኔ እጅ ስላልሆንኩ የአካል ክፍል አይደለሁም ቢል ይህም በማለቱ የአካል ክፍል መሆኑ ይቀራልን? ጆሮም እኔ ዓይን ስላልሆንኩ የአካል ክፍል አይደለሁም ቢል ይህም በማለቱ የአካል ክፍል መሆኑ ይቀራልን? አካል በሙሉ ዓይን ቢሆን ኖሮ መስማት ከየት ይገኝ ነበር? አካል በሙሉ ጆሮ ቢሆን ማሽተት ከየት ይገኝ ነበር? ነገር ግን እግዚአብሔር እንደወደደ እያንዳንዱን በአካል ውስጥ መድቧል። ሁሉም በአንድ ብልት ቢሆን ኖሮ አካል ከየት ይገኝ ነበር? እንግዲህ ብልቶች ብዙ ናቸው፣ አካል ግን አንድ ነው። እና ይሄን አጋርነት፣ አብሮነት መጽሐፍ ቅዱስ የሚያስረዳን በብዙ ብልቶች እንደተዋቀረው አንድ አካል እንድናይለት ይፈልጋል። ጳውሎስ በትምህርታዊው ምሳሌው እግር ያነሳል፣ ጆሮ ያነሳል፣ ዓይኖች ያነሳል። እኔ እጅ አይደለሁም ብሎ እግር ቢያኮርፍ ብላችሁ አስቡ። ወይም ደግሞ ዓይን አታስፈልገኝም ማለት ቢጀምር፣ ወይም ደግሞ አካል በሙሉ ጆሮ ብቻ ቢሆን ብላችሁ አስቡ። መሆን አይችልም። እግዚአብሔር እያንዳንዱን ብልት መድቧል ብሎ ነው የሚናገረው። እግርሁን፣ እጅሁን፣ ዓይን እዚህ ጋር ይሁን ምናምን ብሎ መድቧል ብሎ ነው የሚናገረው። በትዳራችን ውስጥ እግዚአብሔር መንፈሳዊ አገልግሎትና ጸጋ ሲሰጠን ለሷም ሆነ ለሱ ሰጪው ማን ነው? መዳቢው ማን ነው? እግዚአብሔር ነው። ነገር ግን ካላቸው ቃል ኪዳን አጋርነት የተነሳ ግን አእምሯቸው ታድሶ ማሰብ የሚገባቸው እንዴት እሷ እግዚአብሔር የሰጣትን ጸጋ ተቀብዬላት ልታሳድገው ትችላለች፣ ልናሳድገው እንችላለን፣ በዚህ ጸጋ እንዴት ልንጠቀምበት እንችላለን ብለው የጋራ አድርገው ነው ማሰብ የሚኖራቸው። ምክንያቱም አንድ አካል ግን ብዙ ብልቶች እንደሆኑ ነው የሚናገረው። ቁጥር 21 እስከ 26 ደግሞ ትንሽ እናንበብ። ዓይን እጅን አታስፈልገኝም ሊለው አይችልም፣ ራስም እግርን አታስፈልገኝም ሊለው አይችልም። እንዲያውም
ደካማ የሚመስሉትን የአካል ብልቶች እጅግ አስፈላጊ ናቸው። የተናቁ ለሚመስሉን ብልቶች ይበልጥ ክብር እንሰጣቸዋለን። ደግሞ የምናፍርባቸው ብልቶች ይበልጥ እንንከባከባቸዋለን። የማናፍርባቸው ብልቶቻችን ግን ይህ አያስፈልጋቸውም። እግዚአብሔር ግን የአካልን ብልቶች አንድ ላይ አገጣጥሞ ክብር ለሚጎላቸው የበለጠ ክብር ሰጥቷቸዋል። ይህንንም ያደረገው በአካል ብልቶች መካከል መለያየት ሳይኖር እርስ በርሳቸው እኩል እንዲተሳሰቡ ነው። አንድ ብልት ቢሰቃይ ብልቶች ሁሉ አብረው ይሰቃያሉ። አንድ ብልት ቢከብር ሌሎችም ብልቶች አብረው ደስ ይላቸዋል። እና ይሄንን አጋርነት ብዬ ቅድም ያነሳሁትን ነገር መጽሐፍ ቅዱስ የሚያስረዳን በአካል ውስጥ ባሉ ብልቶች ነው። ይሄ በቃ እግዚአብሔር ነው የሚሰጠው። ምናልባት ባልየው ዝም ጸጥ ያለ ሊሆን ይችላል። ሚስትየዋ የምትናገር ሰዎችን በቀላሉ ማግባባት የምትችል ልትሆን ትችላለች። ወይም ደግሞ ሚስት ምናልባት የቤቱን ነገር ሂሳቡን ነገር በትክክል ማስተዳደር የምትችል ትሆናለች። እሱ ደግሞ ሌላ ይሆናል ጥንካሬው። እነዚህ ሁሉ ነገሮች ግን እነዚህ ነገሮች ሁሉ አንዱ ቢዘምር ሌላው ቢጸልይ፣ አንዱ ቃል ቢያካፍል ሌላው ሰዎችን ቢረዳ፣ በማናቸው መንገድ ቢሆን የብዙ ብልቶች ስራ እንደምናይ አድርገን የአንድ አካል ነው ብለን እንድንወስደው ነው የሚነግረን። አጋርነት በመጽሐፍ ቅዱስ ያለው መግለጫ ብዙ ብልቶች አንድ አካል። ወደ ሁለተኛው እንሄዳለን። አንደኛ ቆሮንቶስ ምዕራፍ 3 ከ7 እስከ 9 እንዲህ ይላል። ስለዚህ የሚያሳድግ እግዚአብሔር እንጂ የሚተክልም ሆነ ውሃ የሚያጠጣ ምንም አይደለም። የሚተክልም ሆነ የሚያጠጣ አንድ ናቸው። እያንዳንዱም እንደ ስራው መጠን የራሱን ሽልማት ይቀበላል። እኛ የእግዚአብሔር የሆንን ምንድነን ነው የሚለው? አብሮ ሰራተኞች ነንና እናንተም የእግዚአብሔር እርሻ የእግዚአብሔር ሕንፃ ናችሁ ብሎ ይናገራል። ጳውሎስ ስለ ሌሎች አገልጋዮች ሲናገር ለቆሮንቶስ የሚላቸው የኔ አእምሮ የሚያስበው እኛ አብሮ ሰራተኞች ነን። በቃ ይኸው ብቻ ነው። ልንተክል እንችላለን። አንዱ መትከል ጎበዝ ሊሆን ይችላል። ሌላው ማጠጣት ሊሆን ይችላል ጉብዝናው። ሌላው መኮትኮት ሊሆን ይችላል ጉብዝናው። የተለያየ ስትሬንግዝ ኖሮን ልንሰማራ እንችላለን። እኛ በአጠቃላይ ስማችን አብሮ ሰራተኞች ነን። ከዚህ ከፍ አይልም፣ ከዚህ ዝቅ አይልም። አብሮ ሰራተኞች ነን። ዋናው ማን ነው? እግዚአብሔር ነው። ምክንያቱም የሚያሳድግ እሱ ስለሆነ። በትዳር ዓለም ውስጥም መንፈሳዊ ጸጋችንን፣ መንፈሳዊ አገልግሎታችንን ከቤተ ክርስቲያን ጋር ባለን ግንኙነት ባል እንደዚህ ቢሰራ ወይም ደግሞ ሚስት እንደዛ ብትሰራ እኛ ምንም አይደለንም ነው የሚለው ጳውሎስ። እንደውም ምንም የሚል ቃል አለው አይደለም? የሚተክልም ሆነ የሚያጠጣ ምንም አይደለም። ምንም በቁጥር ስንት ነው? ዜሮ ነው። ምንም ነገር ምንም ማለት ነው። ዋናው እግዚአብሔር ነው። ለምን? የሚያሳድገው እግዚአብሔር ስለሆነ ከመሬት ውስጥ ያንን የበሰበሰውን ፍሬ በህይወት እንዲኖርና ብዙ እንዲያፈራ አድርጎ የሚያወጣው ህይወት የሚሰጠው እግዚአብሔር ስለሆነ ዋናው እግዚአብሔር ነው ብሎ የሚናገረው። አገልግሎት የምንጨቃጨቅበት መሆን አይችልም። አበዛኸው እንባባልበት ነገር ሊሆን አይችልም። ተስማምተን አብረን ይሄን እንዲህ ብናደርግ የእግዚአብሔርን ተልእኮ እንዴት እናሳካለን፣ ቤተክርስቲያንን እንዴት እናጠናክራለን፣ ወንጌል እንዴት ጠንካራ ሆኖ ይወጣል ብለን የምናስብበት ጉዳይ እንጂ የምንጨቃጨቅበት መሆን አይችልም። ምክንያቱም እኔ እንደዚህ ባደርግም ሰብክ እሷ እንደዚህ ብታደርግ የሆነ ነገር ብታደርግ በየትኛው መንገድ ተደምሮ እኛ ምንም ዋናው እግዚአብሔር ነው የሚያሳድገው እሱ ስለሆነ። እንደውም ምንድን የሚለው እያንዳንዱ እንደ ስራው ሽልማትን ይቀበላል፣ ደሞዝ ይቀበላል። በሌላ በኩል እኛ ደሞዝ ተከፋዮች ነን። ሚስት በትንቢት ብታገለግል፣ ወንድየው በባይብል ስተዲ ቢመራ፣ በየትኛው አይነት አገልግሎት ወይም ካሜራ ላይ የሚሰራ ቢሆን፣ በየትኛውም አገልግሎት ባልና ሚስቱ ይሰማሩ፣ እነዚህ ደሞዝ ተከፋዮች ናቸው። ወደ አንድ መስሪያ ቤት ስንሄድ ወደ አንድ ድርጅት የድርጅቱ ባለ ንብረት ነው ወይስ ሰራተኛው ነው የከበረ? ባለ ንብረቱ ነው፣ ቀጣሪው ነው የከበረ። እና ጳውሎስ የሚለው እኛ እኮ ደሞዝ ተከፋዮች ነን፣ ለዛውም ስራችን ተመዝኖ። እኛ የእግዚአብሔር የሆንን አብሮ ሰራተኞች ነን ብሎ ግን ስራውን ይገልጸዋል። በደንብ ስሙኝ። አብሮ ሰራተኞች ነን ብሎ እርሻ፣ ልክ ነኝ? እርሻ ብሎ ያመጣል እኮ። እናንተ የእግዚአብሔር እርሻ ናችሁ፣ እንደገና እናንተ የእግዚአብሔር ሕንፃ ናችሁ። እንትኑን የስራውን አይነት በእርሻና በሕንፃ ስራ ያመጣዋል። አሁን ወደ ሕንፃ እንሂድ፣ ወደ ከተማ ሕንፃ እንሂድ። ከተማ ሕንፃ ፎቁ እየጨመረ ሲሄድ ሰው ቆሞ ሲያየው ባለቤት እንደሌለው ነው የሚያስበው? እነዚህን የቀን ሰራተኞች የነሱ አድርጎ ነው የሚያስበው? ወይስ መሐንዲሱ የሱ እንደሆነ አድርጎ ነው ሰው የሚያስበው? ወይስ ይሄን ሁሉ ነገር አጠቃሎ የሚመራ ባለቤት የሆነ ሰው አለ?
ባለቤት አለው። እንደሱ እንድናስብ ነው የሚፈልገው። የተለያዩ ጸጋዎች እግዚአብሔር ለባልና ሚስቶች ሊሰጥ ይችላል። በዚህ ቤት ውስጥ ብዙ የተለያየ ጸጋ በትዳራቸው ውስጥ ሊመጣ ይችላል። እነዚህ በሙሉ ባለቤት አለው። እኛ ደግሞ አብረን ሰራተኞች ነን። ለሆነ ታስክ ቤተክርስቲያንን ለመደገፍ የወንጌልን ስራ እንዲሮጥ ለማድረግ ሰዎች ወደ ክርስቶስ እንዲቀርቡ ለማድረግ ለሆነ ታስክ እግዚአብሔር አብሮ ሰራተኞች አድርጎናል ብሎ ነው ማሰብ ያለበት። ቢሮ ስንገባ ቢሮ የምትውሉ ሰዎች ታውቃላችሁ። ቢሮ ስትገቡ ትጠነቀቃላችሁ። ለምትናገሩት ትጠነቀቃላችሁ፣ ለምትለብሱት ትጠነቀቃላችሁ፣ ላላችሁ አቀራረብ ሁሉ ትጠነቀቃላችሁ። ቢሮ ነው እንትን ስላለው ኤችአሮች አሉ፣ ፖሊሲ አላቸው፣ ለሁሉ ነገር አላቸው። ስለዚህ ይጠይቃሉ እና አለው ደንብ አለው። እና በሌላ በኩል እንግዲያው እሷ የኔ አብሮ ሰራተኛ ከሆነች በቤት ውስጥ አንድ ቤት ስለምንኖር የቃል ኪዳን አጋሬ ናት እንጂ ከቢሮ ባነሰ ለንግግሬ፣ ለአገልግሎቱ፣ ስራዋን ለመፈጸም፣ አገልግሎቷን ለመፈጸም ሌላ አይነት አካሄድ ሊኖረኝ አይችልም። ሞር የምጠነቀቅበት ነገር ነው የሚሆነው አብሮ ሰራተኞች ነን ብሎ ስለሚል። እርሻውም ቢሆን እንደሱ ነው። አብረን ነው የምንሰራው ብሎናል። በእርሻ ላይ አብሮ ሲሰሩ እንዴት ነው የሚታየው? አሁን እዚህ ሜካናይዝድ የሆነ ነገር ስለሆነ የምናየው ውጭ ሀገር ብዙ ላና ይችላል። አንድ ማሽን ነው ብዙ ነገር የሚሰራው። ግን አገር ቤት እንደሱ ነው። በደቦ ሲሰሩ ከዚያ ማዶ እስከዚህ ማዶ ድረስ በአንድ መስመር ሆነው የሆነ ዜማ እየዘመሩ ነው የሚቆፍሩት ምናምን ነገር። አብረው ነው የሚሄዱት። ሲያሳርጉ አብረው ነው የሚያሳርጉት። ሲነሱ አብረው ነው የሚነሱት። አብሮ ሰራተኝነት ነው። ድምፃቸውን አስተባብረው አቅማቸውን አስተባብረው ነው የሚያደርጉት። አብሮ ሰራተኞች ነን። አንድ ጥቅስ ልጨምርላችሁ። መክብብ ምዕራፍ 4 ከቁጥር 9 እስከ 12 ስንነሳ ያነበብ ነው። ከዚህ ጥቅስ ጋር ታሪክ አለኝ። ለስራቸው መልካም ውጤት ስለሚያገኙ ከአንድ ሁለት መሆን ይሻላል። አንዱ ቢወድቅ ባልንጀራው ደግፎ ያነሰዋል። ቢወድቅ የሚያነሳው ረዳት የሌለው ግን እንዴት አሳዛኝ ነው። ደግሞም ሁለቱ አብረው ቢተኙ ይሞቃቸዋል። ነገር ግን አንዱ ብቻውን እንዴት ሊሞቀው ይችላል? አንድ ሰው ብቸኛውን ቢያጠቃው ሁለት ከሆኑ ይመክቱታል። በሶስት ገመድ የተገመደ ቶሎ አይበጠስም። ይህንን ጥቅስ መጀመሪያ ያወቅኩት ቸርቻችን ውስጥ ኳየር ውስጥ ነበርኩ እያችኋለሁ። ኳየር እንደዚህ ነው የሚቀመጠው። ሰባኪ እዚህ ጋር ቆሞ ነው፣ እኛ ከኋላ ነን፣ ቁጭ ብለናል። ስብከት ነው እየሰማውኝ ነው። እና ይሄ ጥቅስ መክብብ ምዕራፍ 4 ቁጥር 9 እስከ 12 ሳልሰማው አመለጠኝ። ግን ጥቅሷን ሰምቻለሁ። ከየት ተነስቶ እንደሚያነብ ስላላወቅኩ አጠገብ ያለው ሰው ነካ አድርጌ የጥቅሱ ቦታ የቱ ጋር ነው አልኩት። በኋላ እነግርሃለሁ አለኝ። ከዛ በኋላ ያው ጨረስን። ምን አደረግን? የኳየር ልብሳችንን ልንቀይር ጸልይ የምንሰራበት ክፍል ውስጥ ስንገባ አደረገው ሁሉ ጸጥ አለ። ዛሬ ወንድማችን በድሉ የተባረከበትን ጥቅስ ላነብላችሁ ነው አለ። ወደ ሆነ ነገር አዞረው። ምንድነው የሚለው? አንድ ከመሆን ሁለት መሆን ይሻላል። እንግዲህ ምናልባት 20 ዓመት ቢሆነኝ ነው የዛን ጊዜ። ለነገሩ አሁን አልሚን ካገኘው በኋላ ነገሩ እውነት መሆኑን አረጋግጫለሁ። እና ታሪካዊ ሁሉ ጊዜ ሲያስደርስ የዛን ቀን ነገር ትዝ ይለኛል። ምንድነው የሚለው ሰባኪው? ለስራቸው ለሚያደርጉት ማናቸውም ነገር የጓዳ ነገር ቢሆን ወይም የውጭ ነገር ቢሆን ወይም የቤተ ክርስቲያን አገልግሎት ቢሆን ለስራቸው መልካም ውጤት ስለሚያገኙ ከአንድ ሁለት መሆን ይሻላል። ምክንያቱም እሷ ወደ ትዳር ሳትገባ በነበራት ጸጋ እግዚአብሔርን ታገለግል ነበር፣ እሱም እንደዚሁ ያገለግል ነበር። ሁለቱ አንድ ላይ መርጅ ሲያደርጉ አንድ ከመሆን ሁለት ሆኖ ሲያገለግሉ የሚኖረው ሲነርጂ፣ የሚኖረው አቅም፣ ጉልበት፣ ኳሊቲው ይጨምራል። እዚህ አንድ ብቻዋን ሆና እሱ ብቻውን ሆኖ ከሚያገለግሉበት ይልቅ አሁን ሁለቱ አንድ ላይ እግዚአብሔር ሲያመጣቸው ሲያገናኛቸው አቅም ይጎለብታል፣ ኳሊቲው ይጨምራል፣ ያማረ ነገር ይሆናል። እና እንደውም ይላል ሁለት መሆን ይሻላል። አንዱ ቢወድቅ ባልንጀራው ደግፎ ያነሳዋል። ቢወድቅ የሚያነሳው ረዳት የሌለው እንዴት አሳዛኝ ነው ማለት ነው። ሁለት ሆኖ ሲያገለግሉ ድንገት አንዱ አገልግሎት ቦታ ላይ ሄዶ ዛሬ አዝኜን የመጣሁት ብሎ ቢመጣ ወይም እሷ አዝኜን የመጣሁት ብላ ብትመጣ ወደ ቤት የሚያነሳው አለው። አይዞ እንጸልያለን፣ አገልግሎቱ ልክ አልመጣም፣ አብረህ የምታገለግላቸው ጋር ልክ አልመጣም፣ እንጸልያለን የሚል የሚያነሳ አለው ይላል። እኔ አይደለሁም እዚህ ጋር ያለው ጸሐፊ ነው። መጥኔ ብቻውን ለሚያገለግል ነው ስለሚለው
ረዳት የሌለው ግን እንዴት አሳዘኝ ይላል። ደግሞ ሁለቱ አብረው ቢተኙ ይሞቃቸዋል፣ ነገር ግን አንዱ ብቻውን እንዴት ሊሞቀው ይችላል? ጸሎትም እኮ ሞቅ ሞቅ የሚልህ አብረህ ስትጸልይ ነው። ቃል ስታነብም የሚገለጥልህ ስትካፈለው ነው። ነገሩ መልካም ነገር ነው። አንድ ከመሆን ሁለት መሆን ይሻላል ይላል። እና በቃ ለራሳችን ስንል ነው ትዳራችን ውስጥ መንፈሳዊውን አገልግሎት የእሷንም የምደግፍበት የኔንም የምትደግፍበት ለሁለት የኛ አድርገን አብረን አማሙቀን አጠንክረን የምንይዝበት ምክንያት ለራሳችን ውጤት ስለምናገኝበት፣ ለራሳችን ተደጋግፈን በወድቅ ስለምነሳበት፣ ባዝን ስለምጽናናበት ነው። እንደውም እዚህ ጋር ምን ይላል? በሶስት የተገመደ ገመድ ቶሎ አይበጠስም ይላል። ለክርስቲያን ባልና ሚስት ያ ሶስተኛው ገመድ ገንዘብ አይደለም፣ እውቀት አይደለም፣ ችሎታ አይደለም፣ አቅም አይደለም፣ ክርስቶስ ራሱ ነው። እነዚህ ሁለቱ ኢየሱስ ጌታ እንደሆነ በሕይወታቸው የያዙ እግዚአብሔርን በሰጣቸው ጸጋ ለማገልገል ራሳቸውን የሰጡ በእነዚህ መካከል ያለው ሶስተኛው ክርስቶስ እሱ ከሆነ አቅም ያለው ቤት ይሆናል። አገልግሎቱ በጣም የተሳለጠ ይሆናል። ውጤት የሚያመጣ ይሆናል ማለት ነው። ጌታ ይርዳን በእውነት በቃ ባጋርነት እንድናስብ መንፈሳዊ አገልግሎትን በተመለከተ ባጋርነት እንድናስብ፣ ለሱ የሚተው ነገር አይደለም። አብረን ባጋርነት እንድናስበው፣ እንደገና ደግሞ ልክ በአካል ውስጥ እንዳሉ ብልቶች ተያይዘን የምንሰራው እንድንሆን እግዚአብሔር ያድርግልን። ወይም ደግሞ እንደ አብሮ ሰራተኛ ነቅተን ራሳችንን ሰጥተን ለአንድ ውጤት አብረን የምንሰራ ያድርግልን። በመካከላችን ያለው የምናገለግለው ጌታ ክርስቶስ ስለሆነ እርሱ መካከላችን ስላለ በጣም ልናስብ የሚገባ ነገር ነው። ጫን እምላችሁ በደንብ እንድታስቡበት ስለሚያስፈልግም ነው። በየጊዜው ተመላልሼ እዚህ ጋር ስለማልመጣ እዚህ ነጥብ ላይ ማለት ነው። ምክንያቱም ከማግባቴ በፊት ስተዋወቃት ከነበራት መንፈሳዊ ሕይወት ጨምራ ነው በጌታ ፊት ይዣት መቅረብ ያለብኝ። ወይም እሱ ሳታገባው ከነበረው መንፈሳዊ ሕይወትና ጸጋ ጨምሮ ነው ወደ ጌታ ፊት ማምጣት ያለባት። ያንን ለማድረግ ነው ተስማምቶ አብሮ መትጋት የሚጠይቀው። ምክንያቱም በኋላ ለንብረት ይጠይቀኛል ካልኳችሁ እንዴት ስለ ትዳር ጓደኛ አይጠይቀኝም? ለገንዘብ እንጠየቅበታለን መልስ እንሰጥበታለን ከተባባልን እንዴት ነው ለትዳር ጓደኛዬ ማልጠየቀው? በቃ አንድ የቤተሰብ ታሪክ ልንገራችሁና እያጠናቀቅን እንሄዳለን። ጵርስቅላና አቂላ ይባላሉ። እነዚህ የእነሱ ትዳርና አገልግሎት ምሳሌነትን እናነሳለን። ሐዋርያት ሥራ ምዕራፍ 18 ቁጥር 1 እስከ 3 ድረስ አንድ ጊዜ ሁላችንም እናነባለን። ሐዋርያት ሥራ ምዕራፍ 18 ከ1 እስከ 3 እንደዚህ ይላል። ከዚህ በኋላ ጳውሎስ ከአቴና ተነስቶ ወደ ቆሮንቶስ ሄደ። በዚያም የጳንጦስ ተወላጅ የሆነውን አቂላ የተባለውን አይሁዳዊ አገኘ። እርሱም አይሁድ ሁሉ ከሮም እንዲወጡ ቀላውዲዮስ ባዘዘው መሰረት ከሚስቱ ከጵርስቅላ ጋር በቅርብ ጊዜ ከኢጣሊያ የመጣ ነበረ። ጳውሎስም ሊያያቸው ወደ እነርሱ ሄደ። እርሱም ወደ እነርሱ ድንኳን ሰፊ ስለነበረ ከእነርሱ ጋር ተቀምጦ በተመሳሳይ ስራ ላይ ተሰማራ። ይበቃናል። ጵርስቅላና አቂላ በአዲስ ኪዳን ውስጥ በተደጋጋሚ ስማቸው የተጠቀሱ ባልና ሚስቶች ናቸው። እንደውም ብዙ ነው፣ 8 ጊዜ ስማቸው ተጠቅሷል። ኤቭሪ ታይም ሲጠቀሱ ሁለቱ በአንድነት ነው የሚጠቀሱት። ታሪካቸው በዋናነት የምታገኙት ሐዋርያት ሥራ እና ጳውሎስ የጻፈው ደብዳቤ ውስጥ ነው። ንጉሥ ቀላውዲዮስ አይሁድ የሆኑ ሁሉ ከሮማ እንዲወጡ አዞ ነበር በ49 ዓመተ ምህረት አካባቢ። እሱ እንደዛ ሲያዝ አይሁዶቹ በሙሉ ሲወጡ በዘር አይሁድነት ያለባቸው በሙሉ ከዛ ከሮም ሲወጡ ጵርስቅላና አቂላ ይህ ስለነበረባቸው ወደ ቆሮንቶስ ይዛወራሉ። ይሄ በመጽሐፍ ቅዱስ ብቻ ሳይሆን በውጭም እንኳ ዓለማዊ እንትኖች ላይ ማስረጃ የሚገኝለት ታሪክ ስለሆነ ማለት ነው። ሮም እንደዛ ማዘዟ ታሪክ ውስጥ ያለ ነገር ነው። በጊዜው ቆሮንቶስ ከተማ በቆዳ ስራና በልብስ ማምረቻ በጣም የታወቀች ከተማ ስለነበረች ጵርስቅላና አቂላ ደግሞ ይሄንን አይነት ሙያ ስለነበራቸው በሙያቸው ሊተዳደሩ ወደሚችሉበት ነገር መጡ ማለት ነው። ጵርስቅላና አቂላ በክልሉ የተለመደውን ንግድ ሆን ብለው መስራት ጀመሩ። ይህንንም ቁጥር 3 ላይ እናገኘዋለን። ጳውሎስ እሱም ይሄ ሙያ ስለነበረው ሐዋርያው ጳውሎስ ብለን የምናውቀው ድንኳን መስፋቱ ጋር ሄደ።
ከነሱ ጋር በሙያ ተገናኙ፣ ተወዳጁ። ከነሱ ጋር አንድ ላይ ሆኖ በድንኳን መስፋቱ ስራ አብሯቸው ቀጠለ። የመጽሐፍ ቅዱስ አስተማሪዎች ቋንቋውን የሚያውቁ ሲሉ እዚህ ጋር የተጠቀመው ቋንቋ ጳውሎስ ለአቂላና ጵርስቅላ ተቀጥሮ እንደገባ ነው የሚናገሩት። ይሄ ሰፊ ትምህርት ነው፣ እዛ ውስጥ አንገባበትም። ግን በቃ አብረው ይውሉ ጀመር። እንደውም በኋላ ወደ የነሱ ቤት እንግዳ ሆኖ እንደኖረ ያውቃሉ። ስለዚህ በጣም ብዙ ነገር ከጳውሎስ ተማሩ። በጣም ብዙ ነገር ስለ ክርስቶስ፣ ስለ እግዚአብሔር መንግስት፣ ስለ ወንጌል፣ ስለ ቤተ ክርስቲያን፣ ስለ ስብከት ብዙ ነገር ከጳውሎስ እነዚህ ባልና ሚስት ጵርስቅላና አቂላ ሰበሰቡ፣ ተማሩ። እንደውም በኋላ ጳውሎስ ከቆሮንቶስ ወጥቶ ወደ ኤፌሶን በሚሄድበት ጊዜ እነሱም አብረው ወደ ኤፌሶን ይሄዳሉ። ጳውሎስም ኤፌሶን ሲደርሱ ጵርስቅላና አቂላን እዛ ይተዋቸውና እሱ ወደሚቀጥለው ከተማ ይሄዳል። ጵርስቅላና አቂላ ግን ኤፌሶን ከተማ ነዋሪ ሆኑ። እዚያ ውስጥ ሆነው ቤታቸውን ለአማኞች በር ክፍት አደረጉ። በጣም ብዙ ሰዎች ወደ እነሱ ቤት ይመጡ ነበር። ሰዎች ስለሚሰበሰቡ የእግዚአብሔርን ቃል የሚናገር አንድ አጶሎስ የሚባል ሰው መጣ። እሱ መጥቶ በሚናገርበት ጊዜ የጎደለው ነገር እንዳለ አዩ። ይሄ ሰው ሙሉ የሆነ ነገር እንዳልጨበጠ ሲያውቁ ለብቻው ወስደውት በቤታቸው አስገብተው ያበሉ፣ ያጠጡ፣ የተንከባከቡ የኢየሱስ ክርስቶስን ነገር በደንብ አስተማሩት። በጣም ጎበዝ ተናጋሪ ነው፣ ግን የኢየሱስ ክርስቶስን ጥምቀት፣ የኢየሱስ ክርስቶስን የማዳን ስራ አጥብቆ ለመናገር የሚጎለው ነገር ስላለ እነሱ እንደሚገባ አብራሩለት። በትክክል የእግዚአብሔርን መንገድ ገለጡለት ይላል ቁጥር 24 እና 26። እንደውም በመጨረሻው አጵሎስ የቤተ ክርስቲያን መሪ እንደሆነ የሐዋርያት ሥራ ጥናታችን ይነግረናል። የሚያስደንቀው ነገር እነዚህ ባልና ሚስቶች ሁሉ ጊዜ ሲጠሩ አብረው ነው የሚጠቀሱት፣ ጵርስቅላና አቂላ። እንደውም ሲጀምር በሴቲቷ በወንድየው ነው የሚጀምረው የነበረው። በኋላ ግን ተገልብጦ በሴቲቷ ስም ጀምሮ ወደ ወንድየው ይሄዳል። ጵርስቅላና አቂላ እያለ ይቀጥላል ማለት ነው። ትዳራቸው ሰው የሚገባበት ቤት ነበር። ስራቸው ሙያ የነበራቸው፣ በእጆቻቸው ስራ ተክተው የሚሰሩ ትጉ ሰራተኞች ነበሩ። ቤታቸው የምግብ ጠረጴዛ ነበራቸው። ግን ያ የምግብ ጠረጴዛው የቤተ ክርስቲያን ጉዳይ መወያያም፣ የቤተ ክርስቲያን ነገሮች የሚሰራበት የግንኙነት ቦታም ነበረ። የማስተማር አገልግሎት ነበራቸው። ባለም ሚስትም ቁጭ አድርገው ሰውን ማስተማር የሚችሉበት ጸጋ ነበራቸው። ለወንጌል መስዋዕትነት ለመሆን የተዘጋጁ ባልና ሚስቶች ነበሩ። ምክንያቱም ሮሜ ምዕራፍ 16 ቁጥር 3-4 እንደዚህ ይላል፣ ጳውሎስ ጵርስቅላና አቂላን በክርስቶስ ኢየሱስ ያሉ አብረውኝ የሚሰሩ ብሎ ነው የሚጠራቸው። ሮሜ ምዕራፍ 16 ቁጥር 3 ላይ ስለ እርሱ ስለ ወንጌል ሕይወታቸውን አደጋ ውስጥ እንዳስገቡ ጳውሎስ ይናገራል። ይሄ ተራ እንግዳ መቀበል ሳይሆን ይህንን ሐዋርያ በቤታቸው ሲቀበሉ እሱን ሲያገለግሉት ለነፍሳቸው ሳይሳሱ ዋጋ እንደተከፈሉ ይናገራል። ይህ ድፍረት የተሞላው አጋርነት ነው። እሷ ኧረ ተው ይቅርብን ሳትል፣ እሱ ኧረ ተው ይቅርብን ሳይላት፣ ሁለቱ ተስማምተው በአጋርነት ይህን አገልግሎት ለመፈጸም አብረው እንደተሰጡ እናገኛለን። እግዚአብሔር የባልና ሚስትነት የተለመደውን ኑሮ ኖርማል ኑሮውን በእግዚአብሔር እጅ ሲገባ ለልዩ አገልግሎት ሊጠቀምበት እንደሚችል የነሱ ህይወት ማሳኛ ነው። ቤቱ የአማኞች መሰብሰቢያ ሊሆን ይችላል። የደቀ መዝሙርነት ስፍራ የሚሰራበት ሊሆን ይችላል። የምግብ ጠረጴዛው የማበረታቻ መሰዊያ ሊሆን ይችላል። በስራቸው በሙያቸው ሲሰሩ ለወንጌል ድልድይ አድርገው የሚጠቀሙበት የትዳራቸው ምስክርነት ሊሆን ይችላል። ጵርስቅላና አቂላ ያሳዩን ይህንን አይነት ህይወት ነው። ያ ተራ የሚመስለው የትዳር ኑሯቸው በእግዚአብሔር እጅ ሲገባ የእግዚአብሔር መንግስት ማዕከል ሴንተር እንዲሆን አድርገውታል። እንዲህ እንዲሆን ግን አጋርነት ያስፈልጋል። እንደዚህ እንዲሆን ግን አብሮ ሰራተኝነት ያስፈልጋል፣ ወይ በእርሻው ወይ በህንፃው። ባይ ዲዛይን እግዚአብሔር ይህንን ነገር የሰራው በአጋርነት እንድንሰራው ስለሆነ ነው። የትኛው ማለት አገልግሎት እንዲሳካ፣ በስብከት እሱ እንዲሳካለት ይሁን፣ ወይም ደግሞ እሷ ባይብል ስተዲ በመምራት እንዲሳካላት ይሁን፣ ወይም ደግሞ በልጆች አገልግሎት እሱ እንዲሳካለት ይሁን፣ በየትኛውም አይነት ጸጋው እግዚአብሔር በመንፈሳዊ አገልግሎት አንዱ ሌላው እንዲሳካለት ባይ ዲዛይን እግዚአብሔር የሰራው አጋርነት ነው፣ አብሮ ሰራተኝነት ነው። ከአቂላና ጵርስቅላ አገልግሎት የምናውቀው ቁርጠኛ አጋርነታቸው ነው። ቆራጦች ነበሩ ለአጋርነት። ለተጓዥ መንገደኞች ያላቸው እንግዳ ተቀባይነት፣ ሌሎችን ደቀ መዝሙር ለማድረግ የሚያሳዩት ስራ ትልቅ አርአያነት ነበር። የእነሱን ቤት ያርግልን። ከጵርስቅላና አቂላ ትዳርና አገልግሎት ምን እንማራለን? ቶሎ ቶሎ ለምትጽፉ ይህንን ብያችሁ ወደ ጸሎት እንገባለን።
በጋብቻና በአገልግሎት ታማኝ አጋርነትን እንማራለን። በቃ ጋብቻንም ትዳራችንንም አገልግሎቱንም በተመለከተ እርስ በርሳችን ታማኝ አጋሮች እንድንሆን እግዚአብሔር ይርዳን። እንደ ባልና ሚስት የቡድን ስራችን በእምነትና በተግባር በአንድነት ሊታይ ይገባዋል። ከቤተሰብ አባላት ከቅርብ ጓደኞቻችን ጋር እግዚአብሔርን ስለማገልገል ግንዛቤዎችን ማግኘት እንችላለን። የኛ አገልግሎት ይብዛልን የኔ ከሚለው ይልቅ። ሁለተኛው ለደቀ መዝሙርነት ቁርጠኛ የሆነ አቋም ይኖረን። ሰውን ካገኘ ነው ስለ ኢየሱስ ሙሉ ነገር እንዲያገኝ ልንረዳው፣ ልንደግፈው፣ ሰውን ለክርስቶስ ማጨት ተግባራችን ሊሆን ይገባል። አጵሎስን የእግዚአብሔርን መንገድ የበለጠ እንዲረዳ እንዳደረጉት እኛም በየቤቶቻችን ጥበብ የሚጠይቀውን፣ ትዕግስት የሚጠይቀውን የሌሎችን መንፈሳዊ እድገት ለማገዝ ፈቃደኞች ሆነን አብረን የምንሰራ መሆን ይኖርብናል። ሶስተኛው እንግዳ ተቀባይነት። እንደ አገልግሎት አብረን የምንሰራው ነገር መሆን ይኖርበታል። ቤታችን ውስጥ እንኳን ባይብል ስተዲ ለመጀመር በራችን ክፍት መሆን አለበት። እርግጥ ነው ለባይብል ስተዲ በር ከከፈትን ልጆች ይመጣሉ፣ ልጆቹ አልጋ ላይ ይወጣሉ፣ ወይም ደግሞ የሆነና ያኔው ነገር ያደርጋሉ። ራሱን የቻለ ሀስል አለው፣ ብዙ ነገር አለው። ግን ከአቂላና ጵርስቅላ ህይወት ውስጥ የምንማረው አንዱ ነገር ቤታቸው ለእግዚአብሔር ሰዎች ለቤተ ክርስቲያን ክፍት ነበር። የአማኞችን ፍላጎት ስሜታዊ፣ መንፈሳዊና አካላዊ ፍላጎታቸውን ለማሟላት ክፍት ነበሩ። አራተኛና የመጨረሻው ስለ ወንጌል የግል ምቾታችንን አደጋ ላይ መጣልን መለማመድ ይኖርብናል። እነዚህ ሰዎች ሪስክ ነበር የወሰዱት። ጵርስቅላና አቂላ ሪስክ ነበር የወሰዱት። ከጳውሎስ ጋር ተወዳጅተው ወንጌልን ሲያገለግሉ ይሄ መንገድ ሄዶ ምን ሊያስከፍላቸው እንደሚችል አውቀዋል። ግን ዋጋ ከፍለዋል ተስማምተው። የአገልግሎት ተሳትፎ በቤተ ክርስቲያን ውስጥ ዋጋ ያስከፍላል። ሰሞኑን ባሉ ቅድም ፓስተር ዳዊት ሲነግር ሰሞኑን ባሉ ነገሮች ወይ በቃ ወይ ሚስቶች እዚህ መጥተው ይደከሙበት አለ፣ ወይ ባሎች መጥተው ይደከሙበት አለ። የትኛውም አይነት የቤተ ክርስቲያን አገልግሎት የሆነ ስራ የሚጠይቅ ነገር፣ የሆነ ሰው ዋጋ የሚከፍልበት ነገር ነው። ያንን ለማድረግ መፍቀድ ያስፈልጋል። ሁል ጊዜ ሪስክ መውሰድ ያስፈልጋል። ለምን? የምናገለግለው ጌታ ክርስቶስን ስለሆነ። በዚህ እናጠቃለሁ። ስንነሳ ምንድን ነው ያልነው? እግዚአብሔር ትዳርን ሲሰራው አጋርነትን አስቦ ነው። ባይ ዲዛይን አጋርነትን አስቦ ነው። ልክ እኛንም ክርስቲያን ባሎችና ሚስቶች አድርጎ ሲያገናኘን ይረዳታል፣ ትረዳዋለች ተብሎ በአጋርነት ሐሳብ ነው እግዚአብሔር ቃል ኪዳንን ሰጥቶ ያጣመረን። ከዚያ በኋላ ያለው አገልግሎት በእሷ በኩል ቢመጣ በእሱ በኩል ቢመጣ ሁላችንም የእኛ አገልግሎት ብለን እየተጋገዝን አጋር ሆነን አብረን የምንሰራው ነገር ነው የሚሆነው። አሉ እኮ በመካከላችን እኮ አሉ። ዞር ብላችሁ ይሁ አሉ በመካከላችን ባልና ሚስት ሆነው በአገልግሎት ተጠምደው አብረው የሚሰሩ የሚደክሙ ብዙ አሉ። ስም መዘርዘር አያስፈልገኝም። አሉ፣ ታገኛላችሁ። ይሄ ይጠይቃል፣ እንደዚህ ዋጋ መክፈል ይጠይቃል። ልክ እንደ አብሮ ሰራተኛ በእርሻ ወይም በህንፃ ላይ እንዳለ በብዙ በአንድ አካል ውስጥ እንዳለ ብዙ ብልት አብሮ መገጣጠም፣ አብሮ መስራት፣ አብሮ ማድረግ ያስፈልጋል። እግዚአብሔር ይርዳን።